On this video, let us discuss another title, the Zagwe Dynasty. በዚህ ቪዲዮ ደግሞ የምናየው ሌላኛውን ርዕስ ነው። የዚህ ቪዲዮ ርዕሳችን የሚሆነው የዛጉዌ ስርወ መንግስት ይሆናል ማለት ነው። So, on this topic, we will discuss deeply about the Zagwe Dynasty. በዚህ ርዕስ ስለ ዛጉዌ ስርወ መንግስት በጥልቀት ወይና በስፋት እንማራለን ማለት ነው። The Zagwe dynasty came from the local Agao ruling class in Lasta. Lasta was part of the Aksumite Empire. የዛጉዌ ስርወ መንግስት የመጣው በላስታ አካባቢ የአገው መሪዎች አማካኝነት ነው። ላስታ የአክሱማይት ግዛት አንድ አካል ነበረች። The Zagwe dynasty was founded around 1150 AD by መራ ተክለ ሃይማኖት። የዛጉዌ ስርወ መንግስትን የመሰረተው መራ ተክለ ሃይማኖት ተብሎ ይጠራል። የዛጉዌ ስርወ መንግስት በመራ ተክለ ሃይማኖት የተመሰረተው በ1150 ዓመተ ምህረት አካባቢ ነበር። መራ ተክለ ሃይማኖት established a new capital at Adafa or Roha in Lasta. መራ ተክለ ሃይማኖት አዲስ ከተማ መስርቷል። ይህች ከተማ አዳፋ ትባላለች ወይንም ሮሃ ማለት ነው። ሮሃ ወይንም አዳፋ የምትገኘው እዚሁ ላስታ አካባቢ ነው። The founding of Zagwe dynasty is not a new kingdom, but it is all about a political power shift. የዛጉዌ ስርወ መንግስት የአዲስ የንጉሳዊ ግዛት መገኘት አይደለም፣ ይልቁንም የስልጣን ሽግግር ነው። ምክንያቱም አሁን ላይ የዛጉዌ ስርወ መንግስት የሚያስተዳድሯቸው ግዛቶች የጥንቱ የአክሱማይት ስርወ መንግስት ነገስታቶች ያስተዳድሩት የነበረውን ቦታ ነው። ስለዚህ የዛጉዌ ስርወ መንግስት አዲስ ግዛት አይደለም፣ ይልቁንም ስልጣን ከአክሱም ስርወ መንግስት ነገስታቶች ወደ ዛጉዌ ስርወ መንግስት ነገስታቶች ነው የተሸጋገረው። The economy of Zagwe dynasty was based on agriculture. የዛጉዌ ስርወ መንግስት ኢኮኖሚ ግብርና ላይ የተመሰረተ ነው። Trade brought additional income to the state. ከግብርና በተጨማሪ ለዛጉዌ ግዛት ንግድም ተጨማሪ ገቢ ነው። The Zayla port was the main outlet during Zagwe time. በዛጉዌ ዘመነ መንግስት ወቅት የዘይላ ወደብ ዋነኛ የውጭ ንግድ የሚካሄድበት ወደብ ነበር። The Dahlak Island on the Red Sea coast served as an outlet. ከዜላ በተጨማሪ በቀይ ባህር አካባቢ የዳህላክ ደሴቶችም እንደ የንግድ መውጫ መግቢያ በር ሆነው ወይንም ወደብ ሆነው ያገለግሉ ነበር። The Zagwe dynasty is known in Ethiopian history for its remarkable architectural achievements. የዛጉዌ ስርወ መንግስት በኢትዮጵያ ታሪክ ውስጥ የሚታወቀው ወይም በጉልህ የሚታወቀው በህንጻ ግንባታ ጥበብ ነው። This was the technology of building monolithic rock-hewn churches at Roha. Later, Roha was the capital and named ላሊበላ። ይህም አሁን ላሊበላ ብለን የምንጠራው ከተማ ወይንም ያኔ ሮሃ ከሚባለው ቦታ ላይ ከተማ ላይ ከአንድ ወጥ አለት የተሰሩ ቤተክርስቲያናት የተሰሩበት የቴክኖሎጂ ጥበብ የዚህ የጥንቱ የዛጉዌ ስርወ መንግስት የህንጻ ግንባታ ጥበብ ማሳያ ነው። ይህ በምስሉ ላይ የምታዩት አንድ ወጥ የአለት ቤተክርስቲያናት የተሰሩት በያኔዋ የሮሃ ከተማ ወይንም በአሁኗ ላሊበላ ከተማ ላይ ነበር። The 11 rock-hewn churches constructed during the reign of Emperor Lalibela in the first half of 13th century. ከመጥፋት የቀሩት ማስረጃዎች እንደሚያሳዩን ከሆነ ይህ 11ዱ የአንድ ወጥ አለት ቤተክርስቲያናት የተገነቡት በአጼ ላሊበላ ዘመነ መንግስት ወቅት በ13ኛው መቶ ክፍለ ዘመን የመጀመሪያዎቹ አጋማሽ ነበር። The presence of the beautiful churches made town of Lalibela one of the most important centers of learning and church culture in Ethiopia. እነዚህ አንድ ወጥ የሆኑ እጅግ የሚያምሩ እጹብ ድንቅ የሆኑ ቤተክርስቲያናት መገኘታቸው ላሊበላን የትምህርትና የቤተክርስቲያን ባህል ማዕከል እንድትሆን አድርጓት ነበር። Many factors contributed to the downfall of Zagwe dynasty.
ለዛጉዌ ስርወ መንግስት ውድቀት በርካታ ምክንያቶች ነበሩ። the first one was the problem of succession to the throne among the Zagwe princes። ከነዚህ ምክንያቶች ውስጥ የመጀመሪያው የተከታይ ችግር ነው። የተከታይ ችግር ስንል ምን ማለታችን ነው? የዛጉዌ ነገስታቶች በሚሞቱበት ወቅት ወይም በህይወት በሚያልፉበት ወቅት የነሱ ቤተሰቦች ወይንም ልጆቻቸው ልዑሎች በአባቶቻቸው የንግስና ስርዓት ለመተካት ችግሮችን እየፈጠሩ መምጣታቸው ነው። most of the time the Zagwe princes settled the throne issues by force of arms። አብዛኛውን ጊዜ የዛጉዌ ስርወ መንግስት ነገስታቶች ልጆቻቸው ልዑሎቹ ለአባቶቻቸው ተከታይ ለመሆን ኃይልን ይጠቀሙ ነበር። they could not be able to arrange a smooth succession to the throne። በዚህ ምክንያት ተከታይ ለመሆን ወይም ተከታይ ንጉስ ለመሆን ሰላማዊ የሆነ መንገድን ማምጣት አልቻሉም። ንጉሶች ሲሞቱ ሁልጊዜም ልጆቻቸው እርስ በርስ ይዋጉ ነበር ለአባቶቻቸው ንግስና ወራሽ ለመሆን። this had weakened the powers of the Zagwe dynasty። ይህም የዛጉዌ ስርወ መንግስት አቅምን በእጅጉ አዳክሞታል። secondly there had been strong opposition to the Zagwe kings throughout their rule። ሁለተኛው የዛጉዌ ስርወ መንግስታት ነገስታቶች በሚያስተዳድሩበት ጊዜ ሁሉ ጠንካራ ተቃውሞ ነበር። this opposition was from the region of Tigray and Amhara። ይህ ጠንካራ ተቃውሞ የነበረው ከትግራይና ከአማራ አካባቢ ነበር። particularly in Tigray the leading clergy members of the churches of Aksum and Debre Damu spread anti-Zagwe propaganda related to the legends of Queen of Sheba and King Solomon of Israel። በተለይ ከትግራይ አካባቢ ከአክሱምና ከደብረ ዳሞ ቤተክርስቲያናት ካህናት ከንግስት ሳባና ከእስራኤሉ ንጉስ ከንጉስ ሰለሞን አፈታሪክ ጋር በተያያዘ ጸረ ዛጉዌ ፕሮፓጋንዳዎችን ያሰራጩ ነበር። hence the Zagwe kings were seen as illegitimate successor of Aksum። በዚህ ምክንያት የዛጉዌ ስርወ መንግስት ነገስታቶች የአክሱም ህጋዊ ያልሆኑ ተከታዮች ናቸው የሚል ስነ ልቦናን አዳብሯል። the intention behind this legend was the restoration of the ancient dynasty of Aksum። ከዚህ አፈ ታሪክ በስተጀርባ ያለው ፍላጎት የጥንቱን የአክሱም ስርወ መንግስት መመለስ ነበር። however despite the strong opposition in Tigray the initiative to the throne the Zagwe came from the Amhara region። ይሁን እንጂ ያው ከትግራይ አካባቢ ጠንካራ ተቃውሞ እንዳለ ሁሉ የዛጉዌ ስርወ መንግስት ንግስናን የመውረሱ ፍላጎት የመጣው ከአምሃራ አካባቢ ነው። the Amhara region was located to south of Lasta around southern Wollo and northern Shwa። የአማራ አካባቢ የሚገኘው ከላስታ በስተደቡብ አካባቢ በደቡብ ወሎና በሰሜን ሸዋ አካባቢ ነበር። an Amhara chief ይኩኖ አምላክ organized a movement against Zagwe rule። የአምሃራ አለቃ ይኩኖ አምላክ በዛጉዌ መሪዎች ተቃውሞን አንቀሳቅሷል። he defeated ይትባረክ was the last king of Aksum on the battlefield in 1270 AD። ይኩኖ አምላክ ይትባረክን በ1270 ዓመተ ምህረት በጦር ሜዳ አሸንፎታል። ይትባረክ የዛጉዌ ስርወ መንግስት የመጨረሻው ንጉስ ነበር። ይኩኖ አምላክ established a genealogy that made him a descendant of the last Aksumite king Dilna-Od who was deposed by the Zagwe dynasty around 1150 AD። ይኩኖ አምላክ ወደ ስልጣን ከመጣ በኋላ ራሱን ከአክሱም የመጨረሻው ንጉስ ከዲልና-ኦድ ጋር አዛምዷል ወይንም የዘር ሐረግ ፈጥሯል። ያው ምን ለማለት ነው? ይኩኖ አምላክ ወደ ስልጣን ከመጣ በኋላ የዲልና-ኦድ የልጅ ልጅ ነኝ ብሎ ተናግሯል። እንግዲህ ዲልና-ኦድ በ1150 ዓመተ ምህረት በዛጉዌ ስርወ መንግስት መስራች
ከስልጣን የተወገደ ነበር። ይኩኖ አምላክ ruled 1270 up to 1285, declared himself an emperor and at the same time became the restorer of the so-called Solomonic dynasty. ይኩኖ አምላክ ከ1270 እስከ 1285 የገዛ ነው። ይኩኖ አምላክ የሰሎሞን ስርወ መንግስትን እንደመለሰና ራሱንም የሰሎሞን ስርወ መንግስት አጼ አድርጎ አውጇል ወይንም አሳውቋል። ይኩኖ አምላክ and his successors used this legend as an ideological arm to legitimize their political power. ይኩኖ አምላክና የሱ ተከታዮች ራሳቸውን ከአክሱም ስርወ መንግስት የመጨረሻው ንጉስ ከዲላ ኦድ ጋር ያዛመዱበት ሁኔታ ወይንም ይህን የእስራኤሉ ንጉስ የሰሎሞንና የንግስት ሳባን ሌጀንድ የተጠቀሙበት ዋነኛ ምክንያት በፖለቲካ ስልጣኑ ላይ ራሳቸውን ህጋዊ ለማድረግ ነው። ምክንያቱም ያው የዛጉዌ ስርወ መንግስታት እጣ ፋንታ እንዳይገጥማቸው በማሰብ ነው። ራሳቸውን ከዚህ አፈታሪክ ጋር ካላገናኙ ያው እንደ ዛጉዌ ነገስታቶች ተቃውሞ ይመጣባቸዋል። በዚህም ይኩኖ አምላክና የሱ ተከታዮች ይህን የንግስት ሳባንና የንጉስ ሰለሞን የእስራኤሉ ንጉስ ማለት ነው ይሄንን አፈታሪክ ተጠቀመውበታል። The tradition of identifying the Christian kings of Ethiopia with ancient Israel continued until